ቆይ እናት አልታመመችም ምን? ቆይ ምንድነው ነገሩ? አንተ ምን የምታጉረመረመው እንዴ? ምንድነው? ቆይት ነበራችሁ? እናቱ ከታመመች ቆይ ለምንድነው የሚደብቃት? የማን እናት? ግድ የላችሁ የሆነ ነገር አለ። ምንድነው? አዲስ ነገር አለ እንዴ? አብራችሁ አልነበራችሁም እንዴ? አንድ ላይ ነበርን። እዚህ ስንደርስ ምን እንደነካው እኮ ነው ግራ ይገባኝ። እሱ ቆይ ምንድነው? ቡቻን እናትን ማግኘት ፈልጋለሁ ስለውም ቢያለ ለምን? እኔ እንጃ። ግን አሁን ብዙ ነገር እየተጠራጠርኩኝ ነው። እሱ ፍራቴ ልክ ነው አይደል? ይመስለኛል። እናንተ ቡቻ ነው እንዴ? አዎ ራሱ ነው። ቆይ እንጂ እሱ እርግጠኛ ሳንሆንማ እንዳትቸኩል። ሁኔታውን እኮ ስላላየሽው ነው። በቃ እኔን ሲያኝ ጣረሞት ያየ ነው የሚመስለው። የሚያጠራጥር ነገር አለ? ቆይ ምንድነው ያየህበት? ብዙ ነገር፣ በጣም ብዙ ነገር እኮ። ምንድነው? እኔም እኮ መጀመሪያ ምንም ምቾት አልተሰማኝም ነበር። የኔ አለማስተዋል ነው እንጂ በጣም ብዙ ነገር አይቼበታለሁ። እና አንዴ በድንጋይ አንዴ በውሃ ሲጫወትብን የነበረው ራሱ ብቻ ነው? አሁንም እርግጠኛ ነው። ዝም ብለን ባናወራ ይሻላል። አምላኬ ሆይ እሱ እንዳይሆን እጸልያለሁ። እውነት እኔ ራሱ እሱ እንዳይሆን ነው ጸሎቴ። እሱ ሆኖ ካገኘሁት ግን ለሱ በጣም ከባድ ነው የሚሆንበት። ተረጋጋ እንጂ ይዞ ገና ከሆነ መበሳጨት ትጀምራለህ። እንዴት እንደቀለደብኝ እኮ አልገባሽ? እንዴት አይገባንም? ሁሉንም እኮ ባይናችን ያየ ነው። መጣው መቅዲስ ሙት ሲቀበልሽ ይቀበል። ሰይጣን አሳስቶኝ ነው። ቆይ አንተ ልጅቷ ምንድነው ያደረካት? መቅዲ ሉል እዩ አይደለችም። በእኔ ስልክ ቴክስት ላከችልህ። ምን? አሁን አግኝቻት ነበር። እሱ አይደለችም። ምንድነው? ቆይ የምን መልእክት ነው? እሺ መቅዲ እሷ ካልሆነች ማን ነው? ምንድነው እንዴ? አትናገሩም እንዴ? እዩ ተመታ ወድቃ ላነሳስል ማን እንደሆነ ማላውቀው ሰውዬ ነው ከኋላ መጥቶ ይጣለኝ። መቶኝ ማለት ምትመት? አዎ። ከዛ ራሴን ስት ማን እንደሆነ አላውቅም። በእኔ ስልክ ለሉል ቴክስት ልከውለት ነው የመጣው። ማን ነው የመታሽ? እኔ እንጃ። እንዴ ምን ማለት ነው? እኔ እንጃ። አንቺ እንኳን ባታዩ እዩ አታዩም እንዴ? እንደተመታሽ እንጂ ማን እንደምታሽ ሳላይ ነው ፈርቼ ከወደቅሽበት እቺ ሄድኩት አለችኝ እኮ። ቴክስት ልካለት ሄዳ ቢሆንስ? አላኩም አለችኝ እኮ። ቆይ ዋሽችሽ ቢሆንስ? አይ አይመስለኝም። እሷ በሞት እንኳን ደስታዋ ነው። ሉል እንዲደርስልኝ ቴክስት ልክለት አችልም። ለነገሩ ልክ ነሽ። በዩ ክፋት ምንም አታደርግም። አረ ምንድነው ጉዱ እንዴ? መቅዲ ግን በጣም ቅርባችን የሆነ ሰው አይመስልሽም? በጣም ቅርባችን ሰው ባይሆን ኖሮ አንተ ጋር መልእክት አይልክም ነበር። እናንተ ባለፈው ጁስ ያለንን ነገር ታስታውሱታላችሁ? መች? ከግቢ ስንወጣ አግኝቶና እኔ እንጃ። ምንድነው ያለው? በቅርቡ ከመሀላችሁ አንድ የሚረብሻችሁ ሰው አለ ብሎኝ ነበር። አስታወስከው? አዎ ለእኔ ራሱ ብሎኝ ነበር። በጣም የምትቀርቡት ሰው ነው ያለኝ። እሺ ማን ነው? ያው ቀድሞ ካስጠነቀቀ ማን እንደሆነ ያው ያውቃል ማለት ነው። አዎ በደንብ ያውቃል። ቆይ ለምን እሱን አትጠይቁትም ታዲያ? አይ እሱን ከጠየቅነው አሁን አይነግረንም። ባይሆን በዝምታ ተከታትለን ማወቅ እንችላለን። አቤላ መቅዲ ልክ ናት። ድምጻችንን አጥፍተን ብንከታተሉ ይሻላል። እሺ በቃ እንሂድና እንፈልገው። ሁላችሁም እዚህ ናችሁ እንዴ? አዎ ሁላችንም ግራ ገብቶን እኮ እዚህ ቆመናል። እኔ የምለው የቡቻ እናት የት ነው ያለችው? ያው ታማ የለ እቤቷ ነው የምትሆነው። ማለት ሄዳችሁ አይታችሁ አታውቃላችሁ? ኧረ አናውቅም። አቤል እናንተስ? እኔም ሁሌ አመማት ምናምን ሲል ነው እንጂ አይቻት አላውቅም። ቆይ ጓደኛችሁ አይደል እንዴ? እባክሽ ሄደን እንጠይቃት ስንለው እንግዳ ምናምን አለ ይለናል። ከዛ ላለመስጨነቅ ብለን ትተነዋል። እርግጠኛ ናችሁ ግን እናቱ በህይወት ራሱ እንዳለች? ሰዎች የሆነ ችግር ግን ያለ አይመስላችሁ? በጣም እንጂ። እሺ ዛሬ ሁሉንም ነገር ማጣራት መቻል አለብን። እንደዛ ከሆነ ሉልና አቤል ቡቻን ተከታተሉት። እኔና ይዙ ደግሞ ጆሲ እንከታተለዋለን። ከዛ የደረስንበት እንደውለን እናሳውቃቸዋለን። እሱ ጥሩ ሐሳብ ነው። በቃ ደውሉልን። እሺ መቅዲ በእናትሽ አትንቀዥቀዥ፣ ራስሽን ጠብቂ እሺ። ስለኔ አታስብ፣ አንተ ራስን ጠብቅ። እሺ በቃ በኋላ ደውልልሻለሁ። እሺ 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 ጋሽ ቡቻ ምንድነው? ስራ የለም እንዴ? ድንጋዩን እኮ አሰለችህ። ደህና ስራ ያለኝ ይመስል ስራ የለም ምናምን ሲቃጣፊ ለምንድን ነው ማፍ ነው? ምን ፈለግሽው? ምንም ሳልፍ ሰላም ልበል ብዬ ነው። ቆይ ስንቴ ነው ለአንቺና ለጆሲ መናገር ያለብኝ? ከእናንተ ጋር መጤት ለኔ ጥሩ አይደለም ብዬ። ከጆሲ ጋር ነው እንጂ ከኔ ጋር ምን አባ ያገናኛል? በቃ ተውኝ፣ አትምጡ ነው ያለሁበት። ስትናፍቀኝስ? ይሄን እጅጅ የሚል ቀልድሽን እዛው። እሺ ሁሉም ነገር ላንተ ቀልድ ነው አይደል? አንቺ እጂ ከዚህ ያማታል እንዴ? ቆይ ልታስጠረጥርኝ ነው እንዴ? ትጠረጠራለህ ቡቻዬ። እርግጠኛ እስኪሆኑ ነው የሚጠብቁት። እሺ አሁን ይጂ አንድ ላይ እንዳያዩ እንዴ? ይሁና ጓደኛሞች አይደል እንዴ? ማንና ማን? እቴ እኔ እናንተ ነን።
በእናትሽ እዩ አትጃጃይብኝ። አሁን ጥፊ ከዚህ ይኸውልህ ሲሄድ ግን ተጸጽተህ ብጠራኝ አልሰማህም። እሺ እዩ እንዴ ቆይ አሁን ምንም ያናድድ ነገር አለና ነው እንደዚህ እሪ የምትለው? እዩ የምንሰራው እኮ ጽድቅ አይደለም። ቆይ አሁን ምን አድርግ ነው የምትይኝ? ጽድቅ ስላልሆነ እኮ ነው ጸሎት ላድርግልህ የመጣሁት። ኧረ እባክሽ ልጸልይልህ እንዴ ያው ልጸልይልህ ምን ችግር አለ? አንቺ ስራ የለሽም እንዴ? ቢኖረኝ እዚህ ካንተ ጋር ጨቃጨቃለሁ እንዴ? እሺ እንደዛ ከሆነ እኔ አንድ ስራ ልስጥሽ። እሺ ምንድነው? ቀጥ ብለሽ አሁን ከዚህ ጥፊ። ስራው ይሄ ነው? አዎ አሁን ከዚህ ሂጂ። እሺ ስለማታው ምን አሰብክ? ምን አስባለሁ ማለቴ በምን አይነት መንገድ ነው ልታደርገው ያሰብከው? እሱን ሄደሽ ለምን ጁሲን አትጠይቂው? እንዴ አንተ እንድትነግረኝ ስለፈለኩ ነው። ኧረ በእናትሽ ሙድ አትያዥብኝ እንዴ። ምንም ሙድ አልያዝኩም እባክህ። እሺ አሁን ልሂድ ወይስ ትሄጃለሽ? ና አብረን እንሂድ። ቆይ እጃችንን አጣምረን ልንቀመጥ ነው? እሺ ምን እናድርግ? እኔ እንጃ አላውቅም፣ ግን የሆነ ነገር ማድረግ እንዳለብን ነው የሚሰማኝ እኮ። ቆይ ምን እናድርግ? አንቺ ብቻን ቤት ታውቂዋለሽ አይደል? አውቀዋለሁ እኮ። እንደዛ ከሆነ እንሂድና የቤተሰቡን ቤት እናጣራ። እንዴ ቆይ ምን ያደርግልናል ስለ ቤተሰቡ ማጣራት? ምናልባት እኮ እናቱ መኖሯን እንኳን ማጣራት እንችላለን። ኧረ እናቱ አለች እኮ። ካለችማ አንዳንድ ነገር እንጠይቃታለን። ደግሞ አንቺ እንዴት እርግጠኛ ሆንሽ እንዳለች? ሳትኖር አሟቷል ብሎ ይለምንባታል እንዴ? አይ አንዳንድ ሰው እኮ ምን አይነት ነገር እንደሚያደርግ እንኳን አይታወቅም። እሱማ ልክ ነሽ፣ ግን እዛ ሜዳችን ጥቅሙ አልታየኝም። ግድ የለሽም እንሂድ። የሆነ ነገር ባይኖር እናቱን እንደዛ ይደብቃት። እሱስ ልክ ነሽ፣ ግን ብቻችን እንሂድ እንዴ? ሰፈሩ አካባቢ እንቁምና ሰው ነው የምንጠይቀው። እሺ በቃ እንሂድ። ለምን ነው ስልክ ማታነሳው? ምንድነው? ቆይ ማታ አይደል እንዴ ተባባልነው እንዴ? ለምን ነው ሺ ጊዜ የምትደውለው? ስልክ ማንሳት አሁን ስራ ሆኖ ነው? አዎ ስራ ነው። ያለ ምንም ትርፍ አትደውልኝ ሰውዬ። ስራ ነው ብለህ ለዚህም ልታስከፍለኝ ነው? ሰውዬ በቃ ዝም ብለህ አትደውል። ቆይ ለምን እንደፈለኩ እንኳን አትጠይቀኝም? በየመንገዱ እንደ ደህና ሰው አብረን መጓተት ያለብኝ አይመስልም። እባክህ እንድትጠነቀቅ ልነግርህ ነው የደወልኩት። ምንም ደስ እያለኝ አይደለም። ምንድነው ደስ ያላለ? ሁሉም ነገር። እናንተ ደስ አላለህም እና እኔ መረበሽ አለብኝ እንዴ? ቡቻ እነ ኢዛና ማንዣበብ ጀምረዋል እያልኩ። ቆይ ለምንድን ነው የሚያንዣብቡት? ምን አይተውብን? እኔ ምን አውቃለሁ? እሱ በቃ ካላወቅማ አትጨቅጭቅኝ። ምንድነው ዝም ብለህ ጨረር የምትለቅብኝ? ይኸውልህ አሁን ለመከራከር አይደለም የመጣሁት። ጫር አድርጋቸው ያልኩትን ትቼዋለሁ። በቃ በደንብ አድርገው ውጋቸው። ውጋቸው? አዎ ውጋቸው። አትቀልድ እባክህ። ስቀልድ እንዲህ ነው እንዴ? ቆይ አንተ ምንድነው ዝም ብለህ 10 ነገር የምታወራው? ይኸውልህ ምንም 10 ነገር አላወራሁም። ትዕዛዝ ነው፣ ፈጽሞ። ማንን ነው? እሺ ቆይ ሞገው ኢዛና። ኢዛና? አዎ ኢዛናን። ቆይ ራሴ ልመርጥ አልነበር እንዴ? ቆይ ምንድነው ሐሳብን ያስቀየረ? ይኸውልህ ጥያቄ መጠየቅ መብት የለም። ስትታዘዝ የመፈጸም ግዴታ ነው ያለብህ። እባክህ ጆሲቶ እባክህ እንዲህ እንዳደርግ አታርገኝ። ተናገርኩ በቃ። እባክህ ጆሲ እኔ የኢዛና ብዙ ውለታ አለብኝ። እባክህ እንዴ እሱ ነው የሚመለከተኛል እንዴ? ኧረ በእናትህ እንደዚህ ክፉ አትሁን። ቆይ ፈጣሪ ራሱ ምን ይልሃል? ጭራሽ ምክርም ጀመርክ? ምክር እኮ አይደለም። ቆይ እንዴት እሱን እወጋለሁ? እንዴትም ውጋው፣ እኔን አይመለከተኝም። ኧረ በእናትህ ጆሲ እንዴ ጨርሻለሁ። በቃ የተባልከውን አድርገህ ብርህን ውሰድ። ኧረ ጆሲ አይደለም ኢዛና ለምን እንዳለ ተያይዘዋል። እኔ ምን አገባኝ? ወይኔ መቅደስ፣ ወይኔ መቅደስ፣ ታውቆኝ ነበር እኮ በእናትህ። እና ቡቻ ነበር ማለት ነው? አይገርምም? ይሄ ቆሻሻ። ቆይ ምን ነበር ሲያወራው የነበረው? እኔ እንጃ። እንዴት ጆሬ እንዳሾልኩ እኮ አልገባህም? እሺ ከዛ እዛ ድረስ እንዴት ብታሾይስ እንዴት ትሰማያቸዋለሽ? ቀላል ሰማ ነበር። ወይኔ አሁን ደፍኖብኝ ነው እንጂ። ወይኔ ምን አለ የሆነ ነገር ተፈጥሮ ትንሽ እንኳን ጮክ ቢሉ። ጮክ ማለቱማ እኮ በጣም ጥሩ ነው። እኛን እንጂ አልሰማ ያልነው። እሺ አሁን ምን እያሉ ይመስልሻል? ያው ቀጣይ ነገር እያቀዱ ነው የሚሆነው። ሌላ ምን ደህና ነገር ያወራሉ ብለህ ነው? እና ከማቀላቸው ሌላ ደህና ነገር አለ እንዴ? እሱማ የለም። ቆይና ቢል ግን የት ነው ያሉት? ምን አውቅላቸዋለሁ? ምናልባት በዛኛው መታጠፊያ ይሆናሉ። ቆይ ዛሬ እነ ቡቻ ጉዳቸው ወጥቶ ይለይልናል። ቀላል ይለይልናል። ወይኔ መቅደስ፣
መጫወቻ ያርገን ይሄ ማይረባ በሰላም ምድር እንሳቀቅ እንዴ? እኔማ ቆይታ ያለ እሱ እንደሆነ ብቻ ላረጋግጥ። ከፈነከተኝ ጀምሮ አፈር አባቱ ነው ማበላው። ፈንክቶሻል እንዴ? ታዲያ መቅጠን ይጠቀመኝ እንጂ እኔ ወፍራም በሆን ኖሮ ደሜ ነበር አጥለቅልቆ የሚወስዳችሁ። እንዴ ይሄን ያህል ነበር የመታሽ? ምን ይመታሽ ትለኛለህ? የገደለሽ በለኝ እንጂ። እንዴት ግን እኛ ሳንሰማው? እውነትህን እኮ ነው። አንተ እንዴት ሳልነግርህ? እስከመፈንከትም ደርሷል ማለት ነው። አይገርምህም? ነይ ለማንኛውም እንንቀሳቀስ። በቃ ዋጋውን እንሰጠዋለን። እሺ ይሄ ነው እንዴ ሰፈሩ? አዎ እዚህ ነው። እሺ እንደዛ ከሆነ ትንሽ ጠጋ እንበልና አንድ ተለቅ ያለ ሰው እንጠይቅ እንዴ? እሺ ግን እሱን እዚህ እንዳናገኘው ብቻ በእናትሽ ታስቢ እባክሽ። እሱ በዚህ ሰዓት ድንጋይ ላይ ተቀምጦ ነው የሚሆነው። ስለዚህ እንግባና ቶሎ ጠይቀን እንውጣ። ቆይ ምን ብለን ነው የምንጠይቀው? መቼ ሰፈር ውስጥ ሰው ያውቀዋል አይደል? ምናልባት ያውቁት ይሆናሉ። ስለዚህ እናቱ ታማለች ልንጠይቀው መተን ቤቱ ጠፍተዋል ምናምን ብንላቸውስ? እንዴ እኛን ወሰዳችሁ ነው ቢሉስ? እንዴ እንሄዳለን። በዛውም ካለች እንደውም አይተናት እንመለሳለን። ግን እርግጠኛ ነሽ? አዎ ነይ እንሂድ። እኔ ግን ፈርቻለሁ። እንዴ ምንድነው የምትፈሪው? እኔ እንጃ ብቻ ውስጥ የሆነ ነገር እፍን እያደረገኝ ነው። እንዴ አይዞሽ አትፍሪ። እንዴ ለሰርቆት እኮ አይደለም የመጣ ነው። እንዴ ቢሆንም እኮ ያው ሰው ለመሰለል ነው የመጣ ነው አይደል? ወይኔ እዚህ ከደረስን በኋላ ትፈሪያለሽ? እሺ በቃ ስሚ፣ እዛ ጋር የተቀመጡትን አባት እንጠይቃቸው። እንዴ ብንጠይቃቸው እኮ ግልግል ነው እንደውም ወደ ውስጥ ከምንገባ። እሺ ነይ እንሂድ። ስማማ ቢላ ቆይ እንዴት ነው እስከዛሬ ስለ ብቻ ምንም ነገር የማናውቀው? ማለትማ እናቱ እንደታመመች ታናሸቱ እንደሚያስተምር ነበር የምናውቀው፣ ግን አንድም ቀን ሲያደርግ አይተነው አናውቅም። እውነትህን እኮ ነው። ቆይ ለምንድን ነው የሚደብቃቸው? እሱ የኔም ሁሉ ጊዜ ጥያቄ ነው። እኛ ራሱ እንዴት አንድ ቀን እንኳን ሄደን ለመጠየቅ አላሰብንም? ሁሉ ጊዜ አይደለ እንዴ እንሂድ የምንለው? ግን እሱ ሰበብ እየፈጠረ ያስቀራናል። ግን መኖራቸውን እርግጠኛ ነህ? እኔ ምን አውቅ የለ በእግዚአብሔር። ብቻ የሆነ ነገር እንደተሸወድን እየተሰማኝ ነው። ቀላል ተሸውደናል? በጣም ነው እንጂ የተሸወድነው። እውነት ግን የማስበው ነገር እውነት ይሁንና ቡቻ በህይወቱ እንደፈረደ ይቁጠረው። እኔም ውስጥ የሚለኝን ነገር ላለመቀበል እየሞከርኩ ነው፣ ግን እውነታው እሱ ነው። የምርህን ነው? አዎ የምሬን ነው። በቃ እንግዲህ እንሂድና ማድረግ ያለብን ቀጣይ እንወስናለን። እሺ እንሂድ። ሴትዮ እረፍት ማድረግ ፈልጌ ነው የመጣሁት። እንዳትለፈልፊብኝ ውጪ ከዚህ። ሁሌ ተመሳሳይ ነገር ማውራት አይሰለችም አይደለ? ሁሌ ተመሳሳይ ነገር ስለምታረጊ እኮ ነው። አሁን ለማንኛውም አላስችልሽ ብሎ ነው የመጣሁት። ምን ነው አላስችላለሽ እንዴ? የማታው ጨዋታ ነው። እሱን እንኳን እርግጠኛ አትሁኝ። ቡቻ በጣም ወላውል እያሳየ ነው። ምን አገባን ታዲያ እሱ ቢወላውል? እንዴት? ይኸውልህ ምን አይነት ቪዲዮ እንዲያዝንበት አትዘንጋ እንጂ። እንዴ እሱንማ እንዴት እረሳዋለሁ ብለሽ ነው? ስለዚህ እስከ ማታ ዘና በል። ከዛ በኋላም ደግሞ በደንብ ዘና ትላለህ። ሀሳቤን ቀይሬ ኢዛና እንዲወጋልኝ አድርጌዋለሁ። ምን? ኢዛናን? አዎ ኢዛናን። እንዴ መጫሩ አይበቃም እንዴ? ለምንድን ነው እንዲወጋል የፈለገው? መጫሩ ምንም ጥቅም የለውም። በደንብ አድርጎ እንዲወጋልኝ ነው የምፈልገው። በደንብ። እንዴ አንተ ያማል እንዴ? ቢሞትስ? ይሙት። ለምን ድብና አይል እንዴ? ጆሲ አዎ ይሙት። እንዴ እኔ ቢሞት የሚያሳዝነኝ ነው እንዴ ይመስልሽ? እኔ ያሳዝናል እኮ አላልኩኝም፣ ግን የሚያመጣብንን ነገር ታውቀዋል። ምንም አይመጣም ባክሽ። ከመጣም ቡቻ ላይ ነው ደግሞ የሚመጣው። አንተ ቡቻ ብቻውን መቀመቅ የሚወርድ ነው እንደሚመስልህ? እሱን ለኔ ታየው። ግድ የለም ጆሲ፣ አሁን ትንሽ ጫር ከተደረገ ይበቃል። በፍጹም አይበቃም። ወይኔ ቆይ ግን አንተ ምንድነው እንደዚህ ድፍን ያደረገብህ? ምንም አልደፈነብኝም፣ እውነቴን እኮ ነው። እሺ ጆሲ ስማ፣ ግን አጉል እንዳንሆን በእናትህ ትንሽ ተጠንቀቁ። ምንድን ነው የምትንበጫበጩ? ከፈራሽ ለምን አትዩ? ቆይ ማንን ነው የምፈራው? ምን አቅልሻለሁ? ምንድን ነው የምተሻስር ነገር የምታወሪ? እንዴ ሳይ እኮ ምንም እያሰብክ ስላልሆነ ትንሽ ኮሽል አልገባ ብዬ ነው። አታስቢ፣ እንደውም እንደ ዛሬ አስቤ አላውቅም። ተረጋጋ እንጂ ሰውዬ። ምን ይዤ ነው የምረጋጋው? ስማኝ፣ ማታ ጥሩ ዜና እንደምሰማ እርግጠኛ ነኝ። አረ እንዳፍሽ ያድርግልኝ። አሜን። እኑ ሰውየው ልንግዘን ትችላል አይደል? ምንም ቤተሰብ የለውም እኮ ነው ያለው። እና እናትም እህትም የለውም ማለት ነው መሆኑ ነው እንግዲህ። ኧረ ምን አይነት ነገር ነው? እኑ ይሄን ነገር ግን በደንብ ማጣራት አለብን። ምን እናጣራለን ከዚህ በላይ እንዴ?
የሰፈርም የመታወቂያውንም ስም እኮ ነው የነገረን። በዛ ላይ ፎቶ አሳይተ ነው ሌባ ነው ካለን ምን እናጣራ ከዚህ በላይ? በዛ ላይ እኮ በጣም አጭበርባሪ ነው ያለን። ወይኔ ፈጣሪ፣ ምንድነው ግን ህልም የሚመስለኝ? ምን ነው ህልም በሆነ በእናትሽ። ቆይና ልዑል እንዴት ምንም ነገር አያውቁም? ግን ጓደኞቹ አይደለም? እኔም እኮ እሱ ነው ግራ ያገባኝ። ቆይ እንዴት ምንም ነገር አያውቁም? እንዴት ነው አሁን ይሄን የምንነግራቸው? ምን አለፋሽ ጨርቃቸውን ጥለው ነው የሚያብዱልሽ። ኧረ አምላኬ፣ እንደው ምን ውስጥ ነው የገባ ነው? እንንገራቸው እንዴ? እንዴ ምን ሆነሻል? እንዴት ነገር እንደብቃቸዋለን? እኔም እኮ ግራ ገባኝ። ባለፈው ራሱ እኮ ይዞ ለእናቱ መታከሚያ ብሎ ተበድሮ ነው የሰጠው። የምርሽን ነው? አዎ። አሁን ደግሞ ይሄን ሲሰማ ምን እንደሚላስብ እስኪ። ወይኔ ፈጣሪሽ፣ ምንድነው የሚደረገው? ይሄ ጊዜ ግን ያልፋል። አንቺ ደግሞ አይደለም ይሄ ጊዜ ከዚህ የባሰ ስንት ጊዜ አልፎ የለ እንዴ? በእናትሽ ከዚህ እንሂድ። ምንም ውስጥ እየተረጋጋ አይደለም። እሺ በቃ ወደ ቤት ግቢ፣ ነገ እንገናኛለን። እሺ ጠንቀቅ እያልክ ግን። እሺ እሺ፣ ደህና ደሪ። እሺ ሰላም ደር። የቆምኩሉ እኮ የፈለግከው እንድታደርግ። ምን ጠብቃለህ? አይገርምም? እንደዛ ስታለቅስላት የነበረችው እናት ለካ በምናብ ይሳልካት ናት። ለምንድን የቆምከው? በላ የምታደርገውን አድርግ። ከተነቃቃን እኮ ይቀራል ይዛና። ምንስ ቢሆን ጓደኞች አይደል እንዴ? እንዴት እንደዚህ ነገር ታደርጋለህ? ዝጋ። እኔ ከአንድ ራሴ በቀር ጓደኛ የለኝም። እሺ ምን አይነት ቆሻሻ ሰው ነህ ግን? አሁን ተገለጠልህ ማለት ነው መቆሸሽ? በህይወትህ መቼም ማጥፋት የሌለብህን ነገር ነው ያጠፋው ቡቻ። ኧረ እባክህ። አዎ እንድጸጸት ነው ወይስ እንድፈራ ነው ሁሉ ነገር? ህሊና ያለው እኮ ነው የሚጸጸተው። በምን አባ ጭንቅላት ትጸጸታለህ? እሱን እኮ ነው የምልህ። ለማንኛውም ስለተዋወቅን ደስ ብሎኛል። አንተን አወቅኩ እንጂ እኮ አንተ እኔን አላወቅኸኝም። ቀድሜ ስላወቅኩ እኮ ነው ስቀልድብህ የኖርኩት። እኔን የምታቀኝ እኮ እስክታቀኝ እስከፈቀድኩልህ ድረስ ብቻ ነው። መስሎ ነው ያወቅኸኝ የመሰለህ እኮ አንተ እኮ ነው። አይ ይሁንልሽ። አንተ ግን ምንስ ቢሆን በእናትህ ተነግዳለህ? አዎ ምን ነው መነገድ ፈልገህ ነው እንዴ? ምንም ያህል ህሊና ባይኖረኝ እንዳንተ ማድረግ ይመስላል? እንደኔ ብቻህን የምትኖር ሰው ከሆንክ ምንም ነገር ለማድረግ አትፈራ። ለነገሩ ልክ ነህ። ምንም ነገር የሚያጣው ነገር ከሌለው ሰው ጋር ትጋጭ አይደል የሚባለው ተረቱስ? ዋው የሚገርም አገላለጽ። እሺ አሁን እያወራን እንቆያለን። የምትለው ነገር ካለ እድሉ ልስጥ። ባይሆን አንተ የምትለው ነገር ካለ እድሉ ልስጥ። በጣም አመሰግናለሁ። አንተ ቅደም። ጭንቅላት ካለ እስካሁን ያልኩ በቂ ነው። በጣም አመሰግናለሁ። አሁን የቃላት ምልልሱን ከጨረስን ወደ ጉዳያችን መግባት እንችላለን። በሚገባ ጀምራ። ዋው በዚህ ዙር ቀድማችሁኛል ማለት ነው። ምንት ባለጌ ነህ ግን አንተ። እንዴት ለገንዘብ ብለህ የገዛ ጓደኞችን ትሸጣለህ? ከየት የመጣችሁ ጓደኞቼ ናችሁ ደግሞ እናንተ? ለነገሩ ልክ ነህ፣ ጋርዶብን ነበር። እንገናኛለን። እሺ ጠብቁኝ። እንግዲህ አይገርምህም? ግን በዚህ አጭር ጊዜ ውስጥ ስንት ነገር እንዳሳለፈ። በጣም ጭራሽ የማንጠብቃቸውን ነገሮች እኮ ነው ያየነው። ቡቻ የት እንደገባ አይታወቅም። ሀሩን በሱ ምክንያት ወደ ሀገሯ ሄዳለች። ልዑልና መቅዲ ራሱ በሚገርም ሁኔታ ፍቅር ጀምረዋል። እኑና አቤልም አሉ። አይ ጊዜ ብቻ እግዚአብሔር ይመስገን ሁሉም ነገር አሁን ላይ ሰላም ነው። አሜን ይባል። ከምንም ነገር በላይ ደግሞ አንቺ አብረሽኛለሽ። እኔ ማየት አባቴ ሄዳለሁ። ምን ነው? እኔ እንጃ
ሰሞኑ ምንም ልክ አይደለም። የምበላው ሁሉ ወደ ውስጥ እየተቀመጠ አይደለም። የምርሽ ነው? አዎ። ለምን ነው እስካሁን ዝም ያልሽ? ምናልባት የበላሁት አልተስማማኝም ብዬ እኮ ነው። ቢሆንስ እንዴት ሐኪም ቤት መሄድ አልነበረብንም እንዴ? ዛሬ ሌላ ነገ ሄዳለሁ በቃ። አይቻልም። አሁን ተነሽ እንሂድ። እንዴ ይዙ ምን ሆነ ነው? አሞሽ የለ እንዴ? አሞሽ ታዲያ ዝም ብለን እንቀመጥ? ውይ ይዙ እንደዚህ ስለምትሆን እኮ ነው ሲያመኝም አልነግርህ። እሺ ምንድነው የተሰማሽ ያለው? ምግብ ስበላ ሆዴን ይረብሸኛል። መች ነው እሺ ጀመረሽ? ትናንት ነው የጀመረኝ ዶክተርዬ። አትቀልጂ በእናትሽ። እንዴ ይዙ በቃ አትጨናነቅ እንዴ። እሺ ዛሬ አይተን ነገ ግን እንሄዳለን። እሺ አልኩ እኮ ይዙ። ደግሞ ይሄን የመሰለ ቦታ ምተለምዶ ምጨቀጨቀኝ። ኧረ ጭራሽ ትጨቃጨቂው ምን ይኔ? እና ካንተ ውጭ እየጨቀጨቀኝ ያለ ሰው አለ? ትጨቃጨቂኝ አሁን አየሽ እኔ ፍቅር ሰው ስንት ነገር ያስባል። አንቺ እንውጣ እንኳን ስልሽ እምቢ ትይኛለሽ። እንዴ ምን ልዩነት አለው? ከቤት ወጣን አልወጣን እኛው አይደለም? ቢያንስ እኮ ሲኒማ ቤት መግባት እንችላለን። ከሲኒማ በላይ እኔን እያየኝ አይደል? እሺ እንደዛ ከሆነ ተነሽና ፊልም ስሪልኝ። ቆይ አንተ ፊልም ለምን እንደምታየው? ያው ዘና ለማለት ነው። እና እኔ በማቀፍ ብቻ ዘና እያልክ አይደል? ዛሬ ደግሞ እንዴት ነው ያደረገሽ እባክሽ? ትንሽን እኮ ነው ያወራሁት። ውሸት ካለው ዋሽተሻል በለኝ። አረ ዋሽተሻል ካልኩሽ በኋላ መከራዬ ልታበይ። ጎበዝ የኔ አበባ፣ አሁን በደንብ ተምራለኝ። እንዴ አንቺ የኔ አበባ ወንድ ልጅ አይባልም አላልኩሽ? እንዴ ምን ችግር አለው? አበባ ደግሞ ጾታ ያዘ እንዴ? ማለት ካለብኝ መመለሽ እኔ ነኝ። እሺ እንዴ ለምን ሲባል? እንዴ ወንድ ስለሆንኩ ነው። አንተ ግን በዚህ ከቀጠልክ እንደ ድሮ ባልና ሚስት ከኋላና ከፊት ካልሄድን ነው የምትለኝ። እና ከኔ እኩል ሜዳ ማረሽ እንዴ? እንዴ ለምንድን ነው ካንተ እኩል የምሄደው? እና ካንተ ፊት ነው እንጂ የምሄደው። እስቲ ነቃፊ እኔ ጠጋ ብለሽ ቀፊኝ። እንዴ የምን መተቃቀፍ ነው በዚህ ሙቀት? አሁን በሰዓት ምን ሙቀት አለ? በቃ እኔ ስተቃቀፍ ይሞቀኛል። መግዲ ግን አላመንሽበትም አይደል? አንድ ላይ መሆናችንን አንተን እንጂ አላመንክበት። ነጋ ጠባ ጭቅጭቅ ነው ሁሌ። አረ መግዲ ደፊ በእናትሽ። አንተም ምረፍ። እኔ እኮ ስለምትናፍቅኝ ነው። አብሬክ አይደል እንዳለሁት? ለምንድን ነው የምናፍቅ? ውይ ጌታዬ፣ እቺ ልጅ ግን ከየት ነው ያገኘኋት? ስማ ጌታን ዝም ብላ አጨቅጭቀው እሺ። የዘመናት ጸሎትን እንመለሳለን። በማን? ባንቺ? አዎ በኔ። አታፍርም እንዴ? አዎ ትላለች እንዴ? እድሜ ልኬን ያጠፋሁትን ጥፋት ነው ባንቺ እየቀጣኝ ያለው። ልውል ምንድን ነው? ቆይ እኔ ለአንተ ቅጣት ነኝ? መቅዲ ልታለቅሽ ነው እንዴ? እውነቱን መስማት ብቻ ነው የምፈልገው። እኔ ለአንተ ቅጣት ነኝ ወይ? አረ ስቀልን ነው። ታመሪያለሽ እንዴ አንቺ? ቶ እንደውም በቃ ቶ ውስጥ ያለውን ነው ያወራው። ምንድን ነው ውስጥ ያለው? እየቀለድኩ ነው አልኩሽ እኮ። ጭራሽ አልኩሽ እኮ። አረ መቅዲ በእናትሽ አትጨማለቂ። ጭራሽ አትጨማለቂ። እሺ መቅዲ ይቅርታ መቅዲ እንዴ አየሩ ግን ደስ አይልም? በጣም ይዙ እኛ ልጆች ወልደን እንደዚህ ሲሯሯጡ ቁጭ ብለን ስናያቸው አስበዋል? ግን ያችን ቀን አይቻት በሞት እንኳን አይቆጭም። አንተ ደግሞ ሞት ምን አመጣው መኖር ሲቻል? ነገሩን እኮ ነው ያልኩሽ የኔ ቆንጆ። ነገሩን ቢሆን ካሁን በኋላ እንደዚህ እንዳትለኝ እሺ የኔ እናት። ወክ እያደረገን ሄዳ አየሩ ራሱ እኮ መቀየር ጀምሯል። በርደሽ ትንሽ ልቀፍሽ? እሺ የኔ ጋቢ አዎ አቅፈኝ ብድር ትከራከሪኛለሽ? ቢያቅተኝ አንቺን አቅፌ ማሙቅ ያቅተኛል ብለሽ ቀጥኝ ተመጫው። አሁን ልቀፍሽ እባክሽ። ሉሌ መታኸኝ? መቅደስ ነከስሽኝ? ጭራሽ በሙሉ ስም የጠራኸኝ? አንቺ ሉል እያልሽኝ አይደል እንዴ? ሉል አይደለ እንዴ ስም ታዲያ? መቅደስ ስምሽ አይደለም እንዴ? ጭራሽ ከኔ ጋር እየተፎካከርክ ነው? አንቺ ነሽ እንጂ ከኔ ጋር እየተፎካከርሽ ያለሽው። አንተ ልጅ ጠላኸኝ እንዴ? ቆይ ምንድነው ነገር የምትጠመጥሚ? አሁን ደግሞ ነገረኛ ሆንኩ? ወይኔ ሉሌ፣ ወይኔ ልውል፣ በዚህ ልክ ነው ማለት ነው የሰለቸው? ወይኔ መቅደስ፣ አረ በእግዚአብሔር እንዴ! ለነገሩ እድሌን አውቀዋለሁ። ተው በቃ። ምንድነው ከኔ ጋር መሆንሽ ነው መጥፎ እድል? አዎ። አረ ተይ ግን መቅዲ ተይ ግን። ሁሌ ቆይ እንደ ሕፃን መጣላት አለብን እንዴ? አንተ ነህ ዝም ብለህ የምታናድደኝ።
እሺ በቃ ይቅርታ። አሁን ይቅርታ ትለኝና አሁን ደግሞ መልሰህ ታናደኛለህ። እጭ አንቺም እኮ ያገኘሽውን አጋጣሚ ሙሉ እኔን ለማናደድ ትጠቀምበታለሽ። የኔ ጌታ እኔ ሰላም ፈላጊ ነኝ። እሺ እንዴ እና እኔ ጦርነት ፈላጊ ነኝ እንዴ? እኔ እንደዛ አላልኩም። እኔ እኮ መጀመሪያ እንዳንጣላ እኔ ልቀፍሽ ብዬሻለሁ። አንቺ ግን በእኔ ላለመታቀፍ ሰበብ ትደረድሪያለሽ። ምን ብዬ ነው ደግሞ ምክንያት የደረደርኩት? ይሞቀኛል ምናምን እያልሽ አልነበር? እና ታዲያ ከሞቀኝስ? አየሽ አይደለ? ይህንን እኮ ነው የምልሽ። እሺ በቃ ይቅርታ። ተወኝ እባክህ። እንደፈለክ እያደረከኝ አታባብለኝ። ይቅርታ አልኩሽ እኮ መቅዲ። እሺ በቃ እልቀፊኛ። አሁንም እዚህ ተቀምጣ እየጠጣህ ነው? አይዞ ድርሻን አልነቀውብህም። ስማ እዚህ እኔ ጋር እንድትቀመጥ የፈቀድኩልህ እኮ አዘናግተናቸው እርምጃ እንድንወስድባቸው እንጂ ቀን በቀን እየጠጣህ አቅምህን እንድታጣ አይደለም። ቆይ ስለጠጣው ማድረግ ካለብኝ ነገር አጉድዬ አውቃለሁ። ባታጎልም በዚሁ ከቀጠልክ ግን ማጉደልህ አይቀርም። አታስብ፣ እሱ ለእኔ ተው። ስማ ምንም አይነት ስህተት አልፈልግም። ሰማሁ እኮ ምንድን ነው የምትደጋገምብኝ? አንድ ደግሞ መቼም መርሳት የሌለብህን ነገር ልንገርህ። ምንድን ነው? እኔ እናንተ አለቃና ሰራተኛ ነን። ሰራተኛ መሆንን ማመን አንድ ነገር ነው። ማን መሰለህ ሰራተኛው? እኔ። ጥሩ፣ ይሄንን መቼም እንዳትረሳው። እሺ አለቃ። ከዚህ በኋላ ደግሞ ይሄንን መጠጥህን እንድታቆም ፈልጋለሁ። ቤተ ክርስቲያንስ እንድገባ ፈልግ? እየቀለድኩ አይደለም። እሺ አልኩህ እኮ በቃ ጭቅጭቀኝ ሰውዬ። እንዴ ጭራሽ ጨቅጫቂው ምን ይሆንኩ ደግሞ? 2 ወር ሙሉ ያለ ምንም ነገር ነው እኮ ዝም ብዬ ተቀመጥኩት። እና ብትቀመጥስ ምን ጎደለብህ? ምንም ባይጎልብኝ እስቆይ እኔ ቀመጥ ይመስል ቆይ ዝም ብዬ እዚህ መቀመጥ አለብኝ እንዴ? አታስብ፣ ከዚህ በኋላ መንቀሳቀስ እንጀምራለን። ለምን አደርግ አሰብክ? በጣም ብዙ ነገር። እኔ ግን 2 ጥያቄ የሚሆኑብኝን ነገር ልጠይቀ። ምንድን ነው? ቆይ ለምንድን ነው ግን አንተ በዚህ ልክ እነሱን ለመጉዳት የምትሞክረው? ወንድ ልጅ ስለሆንኩ ማለት። ትንሿን መጀመሪያ ማቃትና መወዳት እኔ ነበርኩኝ። ኢዛና ግን በአንዲት በተረገመች ቀን ከእጄ ላይ ፈልቅቆ ወሰዳት። ከእጄ ላይ እናንተ እንደ ቀልዶቻችሁ በዛ ትቀራላችሁ እንዴ? ምን አባሽ ከባልሽ ጋር አይደልሽ እንዴ? አይ ነው ነው። አንቺ እነሱ ሲመጡ አሁን እጥፍ ልትብኝ ነው? ተይ ኑዬ፣ ውሎሽን እንኳን ፊትሽ እኮ ይናገራል። እንዲህ ንገሪልኝ በእናትሽ እንጂ። ምን ነው? ምንም ትንሽ ወዲህ ነው ነው። ምን በልታችሁ ነው? አረ ምንም አልበላንም፣ ግን ሆዷ ደህና አይደለም። ምናልባት እኮ የአየር መቀየር ሊሆን ይችላል። ምንድን ነው የሚሰማሽ? ህመም ብቻ ነው? በግራ በኩል ብርድ ይወጋኛል። በዛ ላይ ደግሞ አፌን በጣም እየመረረኝ ነው። የምርሽን ነው? በቃ እኮ የታይፎይድ ነው የሚሆነው። አረ ይሄማ ጃርዲያ ነው። አረ ጃርዲያ እንደዚህ አያደርግም። በቃ ታይፎይድ ነው የሚሆነው። ይዙ ምን ሆነሃል? አፌን ይመረኛል እያለች እኮ ነው። ዶክተሮችዬ አንዴ ዝም ትላላችሁ? ግራ ገብቶ ነው እኮ ነው። በእናትሽ እስኪ አንቺ በደንብ ነገር የሚሰማሽ። የበላሁት ምንም አይቀመጥም። በዛ ላይ ደግሞ ምሬቱን ልነግርሽ አልችልም። ይኸው ቅድም ብዬሽ ነበር፣ አንቤባ ነው። እኔም እኮ ባለፈው እንደዚህ አሞኝ ነበር እና ስታይ ታይፎይድ ነበር ያሉ። በፈጠራችሁ እስኪ አንዴ ቆይ። ዶክተር ቢቸግር ሆኖብሽ አይደል? ቀላል በእናትሽ። የኔ ሚስት ወደፊት ስንጋባ ካመመሽ ሐኪም ቤት መሄድ አይጠበቅብሽም። እሺ? እና እንዲህ እየተፈላሰፍክ ልትገለኝ ነው? አንቺ ደግሞ አሁን እኔ በአንቺ ጨክኝ ይገልሻል? እሺ እያየሁህ። አረ ሰዎች በቃ ሐኪም ቤት እንሂድ። አንተ ደግሞ ስንት ነገር አውርተን እየባሰብሽ እኮ ነው። እኔ እስኪ አንቺ ከእኔ ጋር እናንተ እዚሁ ነው። እሺ? ወዴት ነው? ረቀስ ከዛ ሁሉም አንድ ላይ አበሩብኝ፣ እንደ ውሻ ተዘባበቱብኝ። ከባድ ነው እንዲህ ከሆነ። እና እኔ ራሱ ዝም ብላቸው ህሊናዬ ዝም የሚለኝ ይመስላል? ወንድ መሆን ራሱ ከባድ ነው። እሱን ነው እኮ የምልህ። ቆይ ግን አንተ አሁን
ትንሿ ወደ አንተ ብትመለስ ትቀበላታለህ? ምን አባቷ ታደርግልኛለች? ትፈልጋት የለ እንዴ? እሱ ነበር ነው። አሁን በእሷ ሁሉንም መጣል ነው የምፈልገው። ሁሉንም አንድ በአንድ ማሰቃየት። እና እሷንም ማሰቃየት ነው የምትፈልገው? ማሰቃየት ብቻ ሳይሆን መግደልም ጭምር ነው የምፈልገው። ያሉ ፍቅር ገደል ገባ። ፍቅር እንደሆነ ያኔ በኢዛና ስትቀይረኝ ቀርቷል። አሁን ላይ ውስጥ ያለው እልህ ብቻ ነው። እልህ። ጥሩ ነው፣ በርታ እንግዲህ። አንተ ቆይ ጥርስህን ለምንድን ነው የነከስክባቸው? የገዛ ጓደኞች አልነበሩ እንዴ? የምን አባ ጓደኛ ነው? እኔ ጓደኛዬ ገንዘብ ነው። ገንዘብና እናትህን ለማሳከም አይደል እንዴ የምፈልገው? አልነገርኩም ለካ። ምን እንዳረፈች ነው። እና ቆይ ምን ስትል ነው ሁሉም ላይ እንደዚህ አይነት ድራማ ስትሰራ ይኖርከው? መች ድራማ ሰራው? በልጅነቴ የሆነው አሁን ደግሞ እኔ ወደዚህኛው እድሜ አመጣሁት። ማለት ልጅ እያለሁ እናቴ ታማ አላሳክማት ስል ሞተች። ትንሽዬ ነበረችኝ፣ እሷም ለዘመድ ተሰጠች። የምርህን ነው እንዴ አንተ? ከዛም በኋላ እኔ ደግሞ ገንዘብ ለማግኘት መግደል ካለብኝም መግደል ጀመርኩ። ሰው ገለህ ታውቃለህ? ለምንድን ነው የማላውቀው? የምርህን? አዎ፣ ከተከፈለኝ አንተንም እዚሁ እገልሃለሁ። ስርዓት ያዝ፣ ስርዓት። እውነቴን ነው። በዚህ እንኳን እርግጠኛ ሁን። አንተ ስርዓት ያዝ። እየጠጣ አንቺ ልጅ ግን ሁለታሽ እየበዛብኝ ነው። ውጭ ምንም ችግር የለውም። አንተ ብቻ ጠጣል። ምንድን ነው? አረቄ። አረቄ? አዎ፣ ሊያውም የደብረ ብርሃን አረቄ። ኧረ እባክህ ሰውዬ፣ እንዴ ጉበትህ ተበጣጥሶ እንዳትሞት። አረ ምን አባቱ ይሆናል? ማን እንደሞተ ሲሞት። አይ በዚህ ሁኔታ እንኳን ምንም የሚቆይ አይመስለኝም። በዚሁ ከቀጠለ ፊት ለፊታችን ነው ክንተው የሚለው። አሁንም አኩርፈሽኛል እንዴ? ቀኑ ሙሉ አኮርፈዋለሁ እንዴ? ብዙም አልሽኝ እኮ። ማውራት ከጀመርኩ እኮ እንጣላለን ብዬ ፈርቼ ነው። አታስቢ የኔ ቆንጆ፣ መቼም አንጣላ። እርግጠኛ ነህ? አዎ፣ እንደውም አንቺ ስታወሪኝ ነው ይበልጥ ደስተኛ መሆን። እሺ ካልክ። ምንድን ነው? ማን ነው? ስልኬን ልትቆጣጠር ነው ጭራሽ? አዎ፣ ምን አለ ለምዱ ነገር የምትፈልጊ? ቆይ ምን ችግር አለ በስነ ስርዓት የምትመልሽልኝ? ትንሿ ናት። እሺ። ሄሎ፣ ወይ ከሉል ጋር ነኝ። ምን ነው እኮ? ምንድን ነው? የምርሽ ነው? እሺ መጣሁ። መጣን፣ በቃ አሁን እንመጣለን። እሺ። ምንድን ነው? ትንሿ ናት። ቶሎ ኑ ነው የምትለው። ምን ተፈጠረ? እኔ እንጃ። ትንሽ አሞኛል ቤት ነው የምትለው። የምርሽን ነው? አዎ። ወይኔ አምላኬ፣ እኔ ምንም መጥፎ ዜና የምሰማበት አቅሙ የለኝም። እረ እንደዚህ አትበል በእናትህ። አሁን እኮ ሁሉም ነገር አብቅቷል። ማን ያውቃል ብለሽ ነው? እረ ተው ሉሌ። መግዲ፣ እዚሁ ነን ከምንገምት፣ በቃ እንሂድ። ተነስሽ። እሺ። ይሄ ነገር ግን እንዴት ነው የሚወርድልህ? አረቄው ነው? አዎ። ለምን እሷን እንጠይቃት እንዴ? ምን አባ ነው ደግሞ እሱ የሚጠይቀኝ? እኔ እጠጣለሁ እንዴ? እና እኔ ድንዝዝ ያልሽው ስለማትጂ ነው? ሰው ነክ ብዬ ስለመጣው ልክ ነው። በእውነት እግዚአብሔር ያክብርልኝ። ቆይ ግን ይህን አረቄ አንቺ ከየት አምጥተሽው ነው? ተወኝ እስኪ። አንድ ሰካራ ማጎት አለኝ እና ከእሱ ላይ ቀንሼ ነው የመጣሁለት። ጭራሽ አረቄን መስረቅ ጀመራችሁ? እና ታዲያ አረቄ ያልተሰራረቅን ምን እንስረቅ? ዝም አትለው? ጠራልሉ እስኪ ገባው ድረስ ነግረዋለሁ። ሰማው እኮ በቃ ሙሉ ቀን ልነግረኝ ነው እንዴ? መስማትና መረዳት ይለያል። ዝም ብለህ ብቻ እያልክ ስማ። ይኸውላችሁ አሁን አረቂያችሁን ተዉና ቀጣይ ምን እንደምናደርግ እናወራ። አይመስላችሁም? በቂ የማዘናያ ጋደል ሰተናችኋል። ልክ ነህ ጆሲ። ቡቻ ደግሞ ከነሱ አካባቢ ድብን ብሎ መጥፋቱ ይበልጥ እንዲዘናጉ ያደርጋቸዋል። አዎ፣ ስለዚህ ጠንከራ ያለ ነገር እናስብ። ጠንከር አለም
ለስለስ አለም እኔን አይመለከተኝ። እናንተ ብቻ ደህና ብር ክፈሉኝ፣ እኔ ደህና አድርጌ ያስጨንቅላችኋለሁ። አንተ ሰውዬ ምንድን ነው ምስጋና ቢስ የምትሆነው? እሺ ሞቅ ያለ ምስጋና እቀረቅርልካለሁ። መጀመሪያ ግን አንተ ክፈል። አረ ልጅ ከዕለት ተዕለት በጣም ጅል እየሆነ ነው። አረ እኔ ሁሌም እርድ እንዳልኩ ነኝ። እሺ አራዳ ወይ መጠጣትህን ትተህ ለምን አታወራኝም? እያወራሁ አይደለ እንዴ? እንድታወራኝ ብቻ አይደለም የምፈልገው፣ ትኩረትንም እንድሰጠኝ ነው የምፈልገው። እንካሳ አንተ ያማን ቀረብክ ልፋ ሲል ነው እንጂ እንደዚህ የጠጣ እንኳን ጭንቅላቱ የሚሰራ ይመስላል እንዴ? እኮ ጭራሽ እኮ ትላለህ እንዴ? ቆይ ምንድን ነው? ቆዩዋ ወጥቼ ላያቸው እንዴ? የት ሄዳሉ ብለህ ነው? ፋርማሲ ነው ሄዱት። ትንሽ ቆይተን እንያቸውና እንወጣለን። እድሜ ለነ ብቻ። ሁለቱ እኮ ለሰከንድ ከአይኔ ዞር ካሉ በጭንቀት ልሞት ነው የምደርሰው። አሁንማ በቃ እኮ ምንም ያስጨነቀ ነገር የለም። እሱማ ሁሉም ነገር አልፏል። ግን አላህ ውስጥ የማይረጋጋው ነገር። እሱማ እውነት ነው። ሰቀቀኑ ቶሎ አይለቅም። ምንድን ነው? ነው? ምን ተፈጥሮ ነው? ትንሿ አጣድፋ አይጠራችም። የምርሽን ነው? ቆይ ይዙ አሟታል እንዴ? አዎ፣ ግን እንዴት እናንተ ጋር ደውሉ? እኛ እኮ አብረናችሁ እንምጣ ስንላቸው እኮ እምቢ ብለውን ነው። ቆይ ምን ተፈጥሮ ነው? በቃ ነው ወጥቼ ላያቸው። የት ናቸው? ትንሿ ምንድን ነው የተፈጠረው? ቆይ ምንድን ነው? ለምንድን ነው ምንም የማትናገሩት? ቆይ ወንድሜ እንኳን ደስ አለ። ምንድን ነው? ከአምላክ ልዩ የሆነ ስጦታ ተልኮላችኋል። የምን ስጦታ ነው? ምንድን ነው? ምን? እርጉዝ ነኝ? አዎ እንኳን ደስ አላችሁ። ሉሌ አቤል አጎት ላደርጋችሁ ነው። እውነት ነፍሰ ጡር ነሽ? ቆንጆዬ ልጅ ልወልድልህ ነው። እህቴ እውነቷን ነው? አዎ ወንድሜ እርጉዝ ነች። አምላክ ይሄ ነገር ህልም ቢሆን እንኳን እንዳልነቀት። እውነት እርጉዝ ነሽ? ይኸው ካላመናችሁ እስቲ ወይኔ ጉዲ! እውነቷን ነው፣ እርጉዝ ናት። እንኳን ደስ አለ ይዙዬ፣ አባት ልትሆን ነው። እኑ የኔናች ደግሞ አክስት ልንሆን ነው። ደስ ሲል በእግዚአብሔር። እውነትን ያባት ልሆን ነው? አዎ ወላጆች ልንሆን ነው። ቀስ ጀግና ይዝዬ ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጅ ሲወለድለት። በቃ እኔ አሁን የምፈልገው ሁሉም ሰው እኔ የተሰማኝን ባዶነት እንዲሰማው ብቻ ነው የምፈልገው። እኔ አሁን እኔ ከሞትኩ ሰርዶ አይብቀን ነው። ከበቀለ ትበያለሽ? ምንድን ነው የምበላው? ሰርዶ እዩ አትበላም ብለን ስነ ስርዓት። አንተ መስመርህን አትለፍ እንዴ! ለምንድን ነው ሌላ የምታፈጩ? እሱ አይደል እንዴ ያለሽ? እሱ አፉን የሚከፍተው ሰክሮ ነው። አንተ ምን አባ ሆነ ነው? አይደለም መጠጥ ግን ለምን እንደሚጠቅም የፈለገውን ሰው ሙልጭ አድርገህ ተሰድበውና ጠዋት እሱ መጥቶ ሲጠይቅ ሰክሬ ነው ትለዋለህ። በጣም የሚገርም መፍትሄ ነው። ጎበዝ ነገር ቶሎ ይገባሃል ልበል? አይ አትበል፣ ዝም በል። ሰዎች ግን ለምን አትጠጡም? ግን እንዴት ነው የማይጠጣ ሰው ማየት የሚያስጠላው? ጭራሽ ካንተም ብሶ አስጠላን። ቀላል አስጠላችሁኝ እንዴ? ስለዚህ እንጠጣ ካላስቸገርኩ። ኧረ አንቺ ልጅ፣ ይሄ ልጅ የሆነ ነገር ሳይሆን ይሄን ነገር ወደዛ ይዘሽ ውጪ። ምንድን ነው የምወጣው? አረቄውን ነው
ሞቼ ነው ኖሬ እሷ ይዛብኝ የምትሄደው? ኧረ በእናትህ ይሄን ለፍዳዴ ዘንቆ እንዲህ ነው ደህና ነገር የምናስበው? ይሄ ሁሉ እኮ ያንቺ ስራ ነው ሴትዮ። ምን አደረግኩ? ቆይ እኔ አንቺ አይደለሽ እንዲህ አረቄውን ያመጣሽለት? እንዴ እኔ ከመምጣቴም በፊት እኮ እየጠጣ ነበረ። ግን እንዲህ እስኪሆን አልሰከረም። ቆይ አንተ ቆይ ልጅቷ ለምንድን ነው የምታስጨንቃት እንዴ? እኔ ሌላ ጊዜ አምጭልኝ ብላ ትቆሷ ታመጣልኝ። አንተ ደግሞ አፈን ዝጋ ጅል። በሉ እናንተ ተጣሉ፣ እኔ ልሂድ። አፈርስ ሆንልሽ ትንሽ ታጭውች። ውይ አፈር ሆንልኝና እስቲ ባንተ ልጮት። አንቺን ካስደስተሽ ምን አባቱ እኔ ሆንልሻለሁ። እና ሆንልኛ ምን እየጠበክ ነው? እኔ አፈር እስከሆን እስከማስጠብቅሽ ግን ለምን አፈር በሆኑ አትጩች? ማን ነው አፈር? ጆሲ በይ በይ ተነሽና ውጪ። በጣም መስመር እያለፋችሁ ነው። ኧረ ተዋት እንዴ! ጥሩ እየተጫወተች እኮ ነው። አንተ ደግሞ አትጃጃል። ሂድና ግባና ተኛ። እሷ ስትጫወት በሳ ላይ ማን የትም ንቅንቅ አለል። እዩ ትወጫለሽ ወይስ አትወጪ? እንዴ ሳልጫወትብህ? እኔ እስካሁን ማመን አልቻልኩም። እውነት አባት ለሆነ እውነት ነው። እንኳን ደስ አለህ ወንድሜ። በአምላክ ደግሞ በቅርቡ የእናንተንም ወገን እንደምናይ ተስፋ አደርጋለሁ። እንዴ ቆይ እንጂ እኛማ ትንሽ እንቆያለን። እንዴ ለምን? ሳንጋባ ነው እንዲህ የምንውለው? ለነገሩ እውነትሽን ነው የኔ ፍቅር። እነሱ እኮ እያስቀኑኝ እኮ። አየሽ አይደለ ግን? ምንድን ነው? እሺ እኔስ? አንተ ምን? ያው አለ አይደል? የለም ሰውዬ አርፈህ ተቀመጥ። ምንድን ነው? ምን ችግር አለው? ቆይ ብትወልጂልኝ። እስኪ እኛ በቅጡ እንደግ። ምን ይላል? አንቺ ራስሽን ቻይ። እኔ አባወራ ለመሆን ብቁ ነኝ። ማን? እኔ። ኧረ በእናትህ አታስቀኝ። ቆይ እናንተ መች ነው ግን የምትስማሙት? አሰሚም እንደ የሚለውን ይሄን። እሺ አሁን ምን ችግር አለው? እኑ ላቢ በስርዓት እንደመለስችለት ለእኔም ብትመልሽልኝ። መለስኩልህ እኮ። ምን አድርጊ ነው የምትለኝ? አረ መቅዲ ግን በፈጠረች ተይ፣ ግን ተይ። እሺ አሁን ሰው ፊት አንጣላ፣ ተወኝ። እሺ በቃ ይቅርታ። እነሱን እኮ ሳይ ስለቀናኝ ነው። እሺ በቃ እሺ በቃ። አሁን እኔ ሳሚ ምን ያለሽ ጉንጬን ያልኩሽ